ሰላም ጤና ይስጥልኝ ምርጥ የቻናሌ ቤተሰቦች እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ የምወስዳችሁ ወደ አፋር ክልል በገቢረሱን ዞን በምትገኘውና ስልጣኔና ታሪክ ወደ ተሰበሰበባት አዋሽ 7 ኪሎ ከተማ ነው። አዋሽ 7 ኪሎ በንግድና በትራንስፖርት መስመር ላይ በመገኘቷ ብቻ ሳይሆን ለብዙ ትውልዶች የእውቀት ማዕከል በሆነው በአንድ ታላቅ ተቋም ትታወቃለች። እሱም የኔሜሊፈን ከፍተኛ ሁለተኛ ደረጃና መሰናዶ ትምህርት ቤት ነው። ይህ ትምህርት ቤት ለምን ኔሜሊፈን ተባለ? ስሙ በአካባቢው ቋንቋ ምን ትርጉም አለው? እነማንስ መሰረቱት? ከግማሽ ክፍለ ዘመን በላይ የዘለቀውስ ታሪኩስ ምን ይመስላል? ዛሬ በዚህ ቪዲዮ የዚህን አንጋፋ ትምህርት ቤት ዝርዝር ታሪክ በጥልቅ እንቃኛለን። እስከ መጨረሻው አብራችሁን ቆዩ። ወደ ታሪኩ ስንገባ መጀመሪያ የምናገኘው ለብዙዎች እንቆቅልሽ የሆነውን ኔሜሊፈን የሚለውን ስም ነው። ይህ ስም ድርብ ትርጉም ያለው ታሪካዊ ስያሜ ነው። በአንድ በኩል ስሙ በአካባቢው ቀላጭ ቋንቋ በአፋረኛ ሲተረጎም በሁለት ወንዞች መካከል ያለ መንገድ ማለት ነው። ይህ ትምህርት ቤቱ በአዋሽ ወንዝ ተፋሰስ አካባቢ ያለውን ስልታዊ መገኛና ማህበረሰቡን ከእውቀት ጋር የሚያገናኝ ድልድይ መሆኑን ያመለክታል። በሌላ በኩል ደግሞ ስያሜው በአካባቢው የነበሩ የትምህርት ጥምን ለመቅረፍ በጋራ የተነሱ አራት ዓለም አቀፍ በጎ አድራጊ ድርጅቶች ስብስብ ነው። ከስሙ ስንነሳ ኤንኢ የሚለው ፊደል የኖርዌይ ተራድኦ ድርጅትን የሚያመለክት ሲሆን ኤምኢ የምንለው ደግሞ የሚድሮስትን ቤተክርስቲያን የሚያመለክት ነው። ኤልኢ የምንለው ደግሞ የሉትራን ቤተክርስቲያንንና ኤፍኢኤን የምንለው ደግሞ የፊንላንድን ሚኑስናውያንን ድርጅት የሚያመለክት ነው። እነዚህ አራት አካላት በጋራ በመሆን ኔሜሊፈን የሚለውን ድርጅት በመመስረት ለአፋር አርብቶ አደሮችና ለከተማዋ ነዋሪዎች ልጆች የዘመናዊ ትምህርት መሰረት ጥለዋል። ትምህርት ቤቱ እንደ መጀመሪያ ደረጃ ከ60 ጀምሮ ስራ ቢጀምርም እንደ ከፍተኛ ሁለተኛ ደረጃ ትምህርት ቤት በይፋ የተደራጀው በ1987 ዓመተ ምህረት ነው። ይህም ለአካባቢ ወጣቶች ወደ ሩቅ ከተሞች ሳይሄዱ በቤታቸው አጠገብ የከፍተኛ ትምህርት መግቢያ ዝግጅታቸውን እንዲያደርጉ ትልቅ በር ከፍቷል። ኔሜሊፈን ከጅምሩ አንስቶ ብዙ ውጣ ውረዶችን አልፏል። መጀመሪያ ላይ ጥቂት ክፍሎችና ጥቂት ተማሪዎች ይዞ የተነሳ ይህ ተቋም ዛሬ በአዋሽ 7 ከተማ ሰፊ ግቢና በርካታ ህንጻዎች ያሉት ትልቅ የእውቀት አውድማ ሆኗል። ትምህርት ቤቱ ከሚስዮናውያን አስተዳደር ወደ መንግስት እጅ በመዞር በአሁኑ ወቅት በአፋር ክልል ትምህርት ቢሮ ስር የሚተዳደር የህዝብ ትምህርት ቤት ነው። በዚህ ሂደት ውስጥ የአካባቢው ማህበረሰብ፣ የወላጆችን ኮሚቴና ታታሪ መምህራን ለትምህርት ቤቱ መጠናከር ከፍተኛ ተጋድሎ አድርገዋል። በጦርነትም ሆነ በድርቅ ወቅት ሳይበገር በበጋ የአዋሽ ሙቀት ውስጥ ሳይፈታ ትውልድን የመቅረጽ ስራውን ሳይታክት ቀጥሏል። ኔሜሊፈን ትምህርት ቤት ብቻ አይደለም የብዙዎች መገለጫ እንጂ። በአዋሽ 7 ኪሎ የሚኖሩ የአፋር፣ የአማራ፣ የኦሮሞ፣ የትግራይ፣ የሌሎች ብሔር ብሔረሰቦች ልጆች በአንድነት ተቃቅፈውና ተዋደው የሚማሩበት የፍቅር ማዕከል ነው። ከዚህ ትምህርት ቤት የወጡ ተማሪዎች ዛሬ በሀገር ውስጥና በውጭ ሀገር ከፍተኛ የኃላፊነት ቦታ ላይ ይገኛሉ። የመጀመሪያው በአፋር ክልል መንግስት በፌዴራል ደረጃ ያሉ ታዋቂ አመራሮች፣ በየሆስፒታሉ የሰው ህይወትን የሚታደጉ ዶክተሮች፣ ሀገርን የሚገነቡ መሐንዲሶች፣ የኢኮኖሚ ባለሙያዎች መነሻቸው ይኸው ኔሜሊፈን ነው። ዛሬ ድረስ ኔሜሊፈን የገባ አይወጣም የሚባለው ተማሪዎቹ እዚያው ገብተው በእውቀት ተኮትኩተው ለሀገር የሚጠቅሙ ስብዕናን ገንብተው እንደሚወጡ ማሳያ ነው። ለማጠቃለያ ያህል የኔሜሊፈን ከፍተኛ ሁለተኛ ደረጃና መሰናዶ ትምህርት ቤት የአዋሽ 7 ኪሎ የብርሃን ታሪክ ነው። በሁለት ወንዞች መካከል እንዳለ መንገዱ ሁሉ ይህ ትምህርት ቤት ትናንትናም ከዛሬ ተማሪዎች ደግሞ ከታላቅ ተፋሰስ ጋር የሚያገናኝ የእውቀት ጎዳና ነው። የዚህ ትምህርት ቤት የቀድሞ ተማሪዎች ሆናችሁ በትምህርት ቤቱ ቆይታችሁ የነበራችሁን ትዝታ፣ በሰልፍ ላይ የምታደርጉትን ፉከራ፣ የምትወዱትን መምህር ወይም ደግሞ የማይረሳ አጋጣሚ በኮሜንት መስጫ ላይ ጻፉልኝ። ይህን ቪዲዮ ከወደዳችሁ ላይክ በማድረግ ለሌሎች እንዲዳረስ አድርጉልኝ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። ስለተከታተላችሁኝ እናመሰግናለን። በሚቀጥለው ቪዲዮ በሌላ ታሪክ ስፍራ እንድንገናኝ ቸር ሰንብቱ። ሰላም ሁኑልኝ። ቻው።
በሚቀጥለው ቪዲዮ በሌላ ታሪክ ስፍራ እስክንገናኝ ቸር ሰንብቱ። ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ። ሰላም ሁኑልኝ።